ማርክዬ መልካም ነገሮች በሙሉ ላንተ የሚገባህ ሰው ነህ። እውነት አንተ በጣም መልካም ልጅ ነህ። እግዚአብሔርን የማርኬን አስተዋይነት ግን ልብ ብላችሁ ታይታችሁታል። በጣም አስተዋይ። እኔ ግን አሁን አይደለም ማርኬን የማውቀው ድሮ ነው። በቃ ደስ የሚለኝ ልጅ እርጋታው፣ በቃ ጨዋነቱ፣ መልካምነት እኔ እንጃ ብቻ እኔ ማርኬ በጣም ከሚዲያው ከምወዳቸው አንዱ ነው። በጣም ማከብረው ማለት ነው። እና ዛሬ ደግሞ የቤዝዬና የማርኬ አንድ አመታቸው ነው። ልክ የዛሬ አመት ነው የተገናኙት። እኛም ቤዝዬን ያነገስናት በአጭር ጊዜ ውስጥ በደንብ ከቤተሰብ ጋር ፍቅር ሆና ሁሉም እንዲወዳት ያደረገች እጅግ በጣም ተግባቢ ልጅ፣ ደስ የምትል ልጅ ሆና አገኘናት። እኛም ወደድናት። ይኸው አንድ አመት ሞላን አብረን ማለት ነው። እና ከዚህ በኋላ ደግሞ እንግዲህ ማርክዬ በገሃድ ቤዛ ማለት ትዳሬ ናት፣ ህይወቴ ናት፣ የወደፊቴ ናት፣ ሚስቴ ናት ብሎ በግልጽ እንግዲህ አንግሷታል። ዛሬ ተንበርክኮም ቀለበት አድርጎላታል። እንዲሁም ደስ የሚል ከወርቅ ከእንቁ ከአልማዝ የበለጠ ስጦታ ሰጥቷታል። እሱም መጽሐፍ ቅዱስ ነው። እውነቴን ነው የምላችሁ። በዚህ ደግሞ ቤዝዬ በጣም ተደስታለች። በጣም እና እንኳን ደስ አለህ ለማለት ነው ማርክዬ፣ የኔ ወንድም። የምር መልካም ነገር ሁሉ ለአንተ ይገባሃል። በጣም መልካም ልጅ ነህ። በጣም አስተዋይ ልጅ ነህ። የምትወደድ ልጅ ነህና በጣም ነው ደስ ያለኝ ሲያወራ ምናምን። በቃ የሰው ደስታ ግን ምን የሚያስደስተው ሰው ምን ያህል መታደል ነው። እግዚአብሔርን እንዴት ደስ እንዳለ ልነግራችሁ አልችልም። የኔ ቆንጆ ቤዝዬ ደስ ነው ያላት። የኔ ማር አላመነችም። ቀለበቱንማ በስማማ አላመነችም። የመጨረሻና የዛሬ አመት ደግሞ እስኪ ከዚህ የበለጠ ጥሩ ነገር ላይ ደርሳችሁ ተጋብታችሁ አንድ ልጅ አፍርታችሁ ልበል ወይስ ገና ናችሁ? በነገራችን ላይ ብትጋቡም ገና የምትባሉ አይደላችሁም። ቤዝዬ ናት እንጂ እኔ ቀጫጫ ገና የምትመስለው ማርክ እንኳን ይበቃዋል። እና በጣም ደስ ብሎኛል በእውነት። እንግዲህ የሚገርም ሰርፕራይዝ ነው የተደረገችው ዛሬ። የምር እኔ እንጃ ምን እንደምላችሁ አላውቅም። ደስታዬ ወደር የለውም። በጣም ደስ ብሎኛል። ሁላችሁም የማርኬ እህቶች፣ ወንድሞች፣ የምትወዱት የምታከብሩት እንኳን ደስ አላችሁ ለዚች አመት እንግዲህ አንድ ላይ በፍቅርና በደስታ ላደረሳቸው ማለት ነው። አንዳንዴ በመሀል ችግሮች ቢፈጠሩም ደግሞ በየትኛውም ሰው ህይወት ውስጥ ያለ ነውና እግዚአብሔር ይመስገን እዚህ ላደረሳችሁ። የዛሬ አመት ደግሞ ከዚህ በላይ ብዙ ነገር ሰርታችሁ ምናችሁ ያድርገን። ደህና ሁኑልኝ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ።